ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የየካቲት 4 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሪ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ሲሆን ከዚህ ዓለም በሞት መለየታቸው ተሰምቷል። በዝርዝር የምንመለከተው መረጃችን ነው። በርካቶች ሲቃወሙት የቆዩትና የዩኒቨርሲቲ ተማሪዎች ለአንድ ዓመት እንዲያስተምሩ የሚያስገድደው እቅድ በተመለከተም አዲስ መረጃ ወጥቷል። ይህ በተለያዩ ዩኒቨርሲቲዎች የተቃውሞ ሰልፍ እንዲነሳ ምክንያት ሆኖ የነበረው እቅድ በተመለከተ የወጣው አዲስ ጥብቅ መረጃም በዝርዝር ይዘነዋል። የምታደምጡት ይሆናል። ከውጪ ትራምፕ ሁለተኛ የአውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ለመላክ ማቀዳቸው ተገልጿል። ይህ የፕሬዝዳንቱ እቅድ በሁለቱ ሀገራት ያለውን ውጥረት ወደ ከፍተኛ ደረጃ እንደሚወስደውም ተሰግቷል። በሌላ በኩል በትራምፕና በኔታንያሁ መካከል የሚደረገው የዋይት ሀውስ ምክክር የኢራንን የኒውክሌር ዕጣ ፈንታ ይወስናል በሚል በጉጉት እየተጠበቀ ይገኛል። በዝርዝር የምታደምጡት መረጃችን ነው። ግብጽ የእስራኤል በቀይ ባህር መገኘትና የሶማሊላንድ እውቅና ለብሔራዊ ደህንነቷ ቀጥተኛ ስጋት መሆናቸውን በማሳሰብ ጠንካራ ማስጠንቀቂያ መስጠቷ ተሰምቷል። አብራችሁን ስትቆዩ በዝርዝር የምናጋራችሁ መረጃችን ነው። አሁን ወደ ዝርዝር ጉዳዮች እንለፍ። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት ተለዩ። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ባደረባቸው ህመም ምክንያት በሕክምና ሲረዱ ቆይተው በዛሬው ዕለት የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸውን ጣቢያው በይፋ አስታውቋል። ላለፉት ረዥም ዓመታት በኢትዮጵያ የሚዲያ ኢንዱስትሪ ውስጥ ጉልህ አሻራ ያሳረፉት አቶ አማን በተለይም በግል የህዝብ ግንኙነትና በመዝናኛው ዘርፍ አዳዲስ አሰራሮችን በማስተዋወቅና ዘመናዊ የቴሌቪዥን ስርጭት ለኢትዮጵያውያን ተደራሽ እንዲሆን በማድረግ ረገድ ግንባር ቀደም ተጠቃሽ ነበሩ። በእሳቸው መሪነት ኢቢኤስ በሀገር ውስጥና በባህር ማዶ በሚኖሩ ኢትዮጵያውያን ዘንድ ተወዳጅነትን ያተረፉ በርካታ ዝግጅቶችን ለአየር ማብቃት የቻለ ተቋም መሆኑም ይታወቃል። አቶ አማን ፍስሐ ጽዮን ከሚዲያ ስራቸው በተጨማሪ በኢንተርፕረነርሺፕና በፈጠራ ስራዎች ላይ ንቁ ተሳትፎ የነበራቸው ሲሆን የኢቢኤስ ቴሌቪዥንን በሀገሪቱ ተጽዕኖ ፈጣሪ ከሆኑ የግል ቴሌቪዥን ጣቢያዎች መካከል አንዱ እንዲሆንም በትጋት ሲሰሩ ቆይተዋል። ይህን ተከትለውም ጠቅላይ ሚኒስትር ዶክተር አብይ አህመድ የሀዘን መልእክት ያስተላለፉ ሲሆን በመልእክታቸውም የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በማረፋቸው ሀዘን ተሰምቶኛል ብለዋል። አቶ አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው መካከልም አንዱ ናቸው ብለዋል። አክለውም ኢትዮጵያ በአስቸጋሪ ሁኔታ ውስጥ ባለፈችበት ጊዜ ሁሉ የሚጠበቅባቸውን አድርገዋል፣ ፈጣሪ ነፍሱን በሰላም ያሳርፋት ሲሉም ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ አስፍረዋል። የመሪዎች ጉባኤን አስመልክቶ ዝግ የሚደረጉ መንገዶችን ይፋ ተደረጉ። 39ኛውን የአፍሪካ ህብረት የመሪዎች ጉባኤን አስመልክቶ የተሽከርካሪ ፍሰቱን ለማሳለጥና ከእንግዶች አቀባበል ጋር በተያያዘ የትራፊክ መጨናነቅ እንዳይፈጠር ዝግ የሚደረጉ መንገዶችን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የጸጥታና ደህንነት የጋራ ግብረ ኃይል አጠቃላይ የጸጥታ ዝግጅቱን አጠናቆ ወደ ስራ መግባቱን ያነሳው መምሪያው ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ብራስ እንዲሁም ከቦሌ መድኃኔዓለም በአትላስ ወደ ቅዱስ ኡራኤል ቤተክርስቲያን የሚወስደው መንገድ በመሪዎቹ ጉባኤ ምክንያት ከዛሬ የካቲት 4 ቀን 2018 ዓ.ም ጀምሮ ሙሉ በሙሉ ለተሽከርካሪዎች ዝግ እንደሚደረግ ተገልጿል። በተጨማሪም በሌሎች እንግዶች በሚያልፉባቸው ዋና ዋና አደባባዮች የአጀብ መስመሮች አሽከርካሪዎች ቅድሚያ በመስጠትና የትራፊክ ፖሊስ አባላትን ትዕዛዝ በማክበር የተለመደ ቀና ትብብራቸውን እንዲያደርጉም እንዲሁም በተጠቀሱት ቦታዎች ለረጅም ሰዓትም ሆነ ለአጭር ጊዜ ተሽከርካሪን ማቆም የተከለከለ መሆኑ ተገልጿል። አጠራጣሪ ነገሮች ሲያጋጥሙ በነጻ የስልክ መስመሮች እንዲሁም በእጅ ስልኮች የዜጎች ተሳትፎ መተግበሪያን በመጠቀም ጥቆማ መስጠት እንደሚገባም ጥሪውን አስተላልፏል። በሌላ በኩል የአፍሪካ ህብረት የመሪዎች ጉባኤ እስኪጠናቀቅ ድረስ በአዲስ አበባ ከተማ የሞተር ብስክሌት ማሽከርከር የተከለከለ መሆኑንም የአዲስ አበባ ትራንስፖርት ቢሮ አስታውቋል። በከተማዋ የሚገኙ የሞተር ብስክሌተኞች በሙሉ ከዛሬ የካቲት 4 ቀን 2018 ዓ.ም ጀምሮ ከጠዋቱ 12 ሰዓት ጀምሮ እስከ ማክሰኞ የካቲት 10 ቀን 2018 ዓ.ም እስከ 6 ሰዓት ድረስ ሞተር ብስክሌትን ማሽከርከር በፍጹም የተከለከለ መሆኑን ቢሮ አሳውቀዋል። ክልከላው በጸጥታና በትራንስፖርት ዘርፍ የሚሰሩ አካላትን የማያካትት ሲሆን የሞተር ብስክሌት ባለንብረቶችም ሆኑ አሽከርካሪዎች
ተማሪዎች ከተጠቀሰው ቀን ድረስ በትዕግስት እንዲጠብቁ ገልጾ ይህንን መልእክት በሚተላለፉ አካላት ላይም ጥብቅ እርምጃ የሚወሰድ መሆኑን አሳውቀዋል። በርካቶች ሲቃወሙት የቆዩትና የዩኒቨርሲቲ ተማሪዎች ለአንድ ዓመት እንዲያስተምሩ የሚያስገድደው እቅድ የትምህርት ማህበረሰቡ ካልፈለገው የሚቀርበት ሁኔታ አለ ተባለ። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት እንዲያስተምሩ በታሰበው እቅድ ላይ የተለያዩ ባለድርሻ አካላት ጋር ውይይት እንዲካሄድና ሀሳብ እንዲሰጠው ሊያደርግ መሆኑን የትምህርት ሚኒስቴር አስታውቋል። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለአንድ ዓመት በቅድሚያ እንዲያስተምሩ ወይም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ እንደተያዘ ከዚህ በፊት መገለጹን በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራ ጡሽኔ አስታውሰዋል። አቶ ኮራ በእቅዱ ላይ ከከፍተኛ የትምህርት ተቋማት ጋር ውይይት ቢደረግም ከክልሎች ከትምህርት ቤቶችና ከጸጥታ አካላት ጋር አለመካሄዱን አንስተው መንግስት እቅዱ ተግባራዊ ይሆናል ብሎ እስካሁን ድረስ ውሳኔ አለማሳለፉንና ተማሪዎች፣ ወላጆች፣ መምህራንና የህዝብ ተወካዮችን ጨምሮ ጉዳዩ በቀጥታ የሚመለከታቸው ሌሎች ባለድርሻ አካላት በአሰራሩ ላይ ያላቸውን ሀሳብ ስለማይታወቅ በሚቀጥሉት ሳምንታት ውይይት መደረግ እንደሚጀምር አስታውቀዋል። ከዩኒቨርሲቲዎች ጋር በተደረገው ውይይት ከሎጂስቲክስ እና ከአካዳሚክ ጉዳዮች ጋር እንዴት ይጣጣማል በሚለው ላይም ጥያቄ ከማቅረብ ውጪ ሀሳቡ ተግባራዊ ቢሆን እንደሚደግፉት መግለጻቸውንም ጠቅሰዋል። ከውይይቱ በኋላ ሀሳቡ ለፓርላማ እንደሚቀርብና የራሱ የሆነ ተቋም ተቋቁሞለት ህግ ይወጣለታል ተብሎ እንደሚጠበቅም አስረድተው ሆኖም በውይይቱ ወቅት ተማሪዎችን ጨምሮ ሌላው የትምህርት ማህበረሰብ እቅዱን ካልፈለገው የሚቀርበት ሁኔታ እንዳለም ጠቁመዋል። እቅዱ ተፈጻሚ የሚሆኑበትን ህግ እንዴት ይወጣለታል በሚለው ላይ ሰነዶች መዘጋጀታቸውን የገለጹት አቶ ኮራ 2018 በጀት ዓመት ምርጫ ስለሚካሄድ የእቅዱ ትግበራ በመጪው ዓመት ይተገበራል ተብሎ ይጠበቃልም ብለዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ መጋቢት 24 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የ12ኛ ክፍል አገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበት መንስኤም በተመለከተ በቀረበ ጥናት ላይ ውይይት ሲደረግ የዩኒቨርሲቲ ተማሪዎች ላይ የተያዘውን እቅድ ይፋ ማድረጋቸው ይታወሳል። የብቃት ማረጋገጫ ሳይኖረው ማንኛውንም ሰው ደረቅ ቆሻሻ መሰብሰብ አይችልም ተባለ። የፕላስቲክ ከረጢት መጠቀምን የሚከለክለው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ማንኛውንም ሰው ወይንም ቡድን ያለ ብቃት ማረጋገጫ ፍቃድ ደረቅ ቆሻሻ መሰብሰብን እንደሚከለክል ተገልጿል። በኢትዮጵያ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383/2017 መሰረት ያለምንም ህጋዊ ፍቃድ በስራው ላይ ተሰማርቶ የሚገኝ ማንኛውንም አካል በህግ ተጠያቂ እንደሚሆን ተደንግጓል። በአዋጁ ደረቅ ቆሻሻ በአካባቢ ስነ ምህዳርና በሰዎች ጤና ላይ ከፍተኛ ጉዳት የሚያደርስ በመሆኑ በዘርፉ ለመሰማራት የሚፈልጉ አካላት አስቀድመው ከከተማ አስተዳደሮች የብቃት ማረጋገጫ ማግኘት እንዳለባቸውም በአዋጁ ተቀምጧል። በሌላ በኩል የከተማ አስተዳደሮች በቆሻሻ ገንዳዎች ላይ የተጠራቀመ ቆሻሻን በፍጥነት የማንሳት ግዴታ እንዳለባቸውም በአዋጁ መካተቱ ተገልጿል። አዋጁ ለደረቅ ቆሻሻ በሰጠው ትርጓሜ መሰረት ፈሳሽ ወይንም ጋዝ ነክ ያልሆኑ እንደ ፕላስቲክ፣ ጠርሙስ፣ ወረቀትና ካርቶን ያሉ ቆሻሻዎች በዚህ የህግ ማዕቀፍ ውስጥ ይካተታሉ ተብሏል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለሀገር ውስጥ የያዝናቸውን ጉዳዮች እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በማስከተል ከዓለም አቀፍ የመረጃ ምንጭ ወዳገኘናቸውን አሁናዊ ዓለም አቀፋዊ ጉዳዮች እናመራለን። በቅድሚያም ግብጽ የእስራኤል በቀይ ባህር መገኘት እንዲሁም የሶማሊላንድ እውቅና ለብሔራዊ ደህንነቷ ቀጥተኛ ስጋት መሆናቸውን በማሳሰብ ጠንካራ ማስጠንቀቂያ ሰጠች። ግብጽ የእስራኤል በቀይ ባህር ላይ የምታደርገው ማንኛውንም እንቅስቃሴና የሶማሊላንድ እውቅና ማግኘት ለብሔራዊ ደህንነቷ ቀጥተኛና ከፍተኛ ስጋት መሆኑን በይፋ አስታውቃለች። ይህ የካይሮ ጠንካራ አቋም የተንጸባረቀው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በግብጽ ባደረጉት የ2 ቀናት ጉብኝት ወቅት ሲሆን ግብጽ ይህንን እርምጃ የወሰደችው በቀይ ባህርና በኤደን ባህረ ሰላጤ ላይ ያላትን ስልታዊ የበላይነት ለማስከበርና የስዌዝ ካናልን የንግድ ፍሰት ከአዳዲስ ተፎካካሪዎች ለመጠበቅ በማለም ነው። እንደ ግብጽ ባለስልጣናት ገለጻ እስራኤል በቀጠናው የምታገኘው ማንኛውንም ወታደራዊ ወይንም ዲፕሎማሲያዊ መዳረሻ ከኢትዮጵያ የባህር በር ፍላጎት ጋር ተዳምሮ የግብጽን የባህር ላይ ተጽዕኖ በእጅጉ ያዳክመዋል። ካይሮ በአሁኑ ወቅት ከታላቁ የህዳሴ ግድብ ጋር በተያያዘ ከኢትዮጵያ ጋር የቆየ ውጥረት ውስጥ ባለችበት ወቅት ኢትዮጵያ በሶማሊላንድ በኩል የባህር በር ካገኘችና እስራኤል ያንን ሁኔታ ለራሷ ስልታዊ ጥቅም ከዋለችው ግብጽ በሁለት አቅጣጫ በውሃና በባህር ስጋት ውስጥ ወድቃሉ የሚል ስጋት አድሮባታል። ይህም ግብጽ በባብ ኤል መንደብ ሰርጥ ላይ በአጠቃላይ በቀይ ባህር ደህንነት ላይ ያላትን ድርሻ አደጋ ላይ የሚጥል መሆኑን በውይይቱ ላይ ተነስቷል። ፕሬዚዳንት አብዱልፈታህ አልሲሲ ከሶማሊያ ጋር ካደረጉት ውይይት በኋላ ወዲያውኑ ወደ ተባበሩት አረብ ኤምሬትስ በማምራት ጉዳዩን ከኤምሬትስ መሪዎች ጋር መምከራቸው
ተሰምቷል። የግብጽ ዲፕሎማሲያዊ ጥረት ዓላማው በቀይ ባህር ቀጠና ውስጥ ክልላዊ ያልሆኑ አካላት የሚባሉትን በተለይም እስራኤልና ሌሎች የውጭ ኃይሎችን ጣልቃ ገብነት ለመገደብ ነው። ግብጽ የሶማሊያን አንድነት መደገፍ የራሷን ደህንነት እንደመጠበቅ የምትቆጥረው ሲሆን ሶማሊላንድ እውቅና ካገኘች በቀጠናው አዲስ ወታደራዊ ኃይሎች እንዲሰፍሩ በር ይከፍታል የሚል ስጋትም አላት። በአሁኑ ወቅት ግብጽና ሶማሊያ የመከላከያ ስምምነታቸውን እያጠናከሩ ሲሆን ሳውዲ አረቢያ በዚህ አዲስ የኃይል ሚዛን ውስጥ የራሷን ሚና እየተጫወተች ትገኛለች። ይህም በምስራቅ አፍሪካና በቀይ ባህር አካባቢ አዲስ የፖለቲካና የወታደራዊ ጎራ ክፍል እየፈጠረ ይገኛል። እስካሁን እስራኤልም ሆነች ሶማሊላንድ ለግብጽ ማስጠንቀቂያ የሰጡት አጸፋዊ ይፋዊ ምላሽ የለም። ትራምፕ ሁለተኛ የአውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ለመላክ ማቀዳቸው ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በኦማን በኩል የሚካሄደውን ድርድር ውጤት የማያመጣ ከሆነ ሁለተኛውን የአውሮፕላን ተሸካሚ የጦር መርከብ ወደ መካከለኛው ምስራቅ ለመላክ እያሰቡ መሆኑን አስታውቀዋል። ፕሬዝዳንቱ ለአክሲዮስ የዜና ወኪል በሰጡት ቃል መሰረት በአሁኑ ወቅት በባህረ ሰላጤው አካባቢ ከሚገኘው የዩኤስኤስ አብርሃም ሊንከን የጦር መርከብ በተጨማሪ ሌላ የጦር መርከብ ወደ ቀጠናው ሊሰማራ እንደሚችል ፍንጭ ሰጥተዋል። ይህ እርምጃ ዋሽንግተን በቴህራን ላይ የጀመረችውን ከፍተኛ ጫና ስትራቴጂ አካል ተደርጎ የተወሰደ ሲሆን ኢራን ወይ ድርድርን መቀበል አለባት አሊያም ከባድ ወታደራዊ እርምጃ ይጠብቃታል የሚል ግልጽ መልእክትም ያስተላለፈ ነው። ይህ የፕሬዝዳንቱ መልእክት የተሰማው በዋሽንግተንና በቴህራን መካከል ለ8 ወራት ተቋርጦ የነበረውን ቀጥተኛ ያልሆነ ድርድር በኦማን መዲና ሙስካት ዳግም መጀመሩን ተከትሎ ነው። ፕሬዝዳንት ትራምፕ ኢራን አሁን ላይ ለድርድሩ በጣም ከፍተኛ ፍላጎት እያሳየች መሆኑን ቢገልጹም አሜሪካ ግን ለከፋው አማራጭ ዝግጁ መሆኗን አሳስበዋል። ትራምፕ አክለውም ባለፈው ሰኔ ወር አሜሪካ በኢራን የኒውክሌር ተቋማት ላይ የሰነዘረ ጥቃት በማስታወስ ኢራን አሁንም ተገቢውን ስምምነት የማታደርግ ከሆነ መሰል ጠንካራ እርምጃ እንደሚወሰድ አስጠንቅቀዋል። በወታደራዊ ዘርፍ የአሜሪካ መከላከያ ሚኒስቴር ፔንታጎን ወደ መካከለኛው ምስራቅ ሊላኩ የሚችሉ መርከቦችን በመለየት ላይ መሆኑ ታውቋል። በእስያ ቀጠና የሚገኘውን ዩኤስኤስ ጆርጅ ዋሽንግተን ወይንም በአሜሪካ ምስራቃዊ ጠረፍ የሚገኘውን ዩኤስኤስ ጆርጅ ኤች.ደብሊው ቡሽ ወደ አካባቢው ሊሰማሩ የሚችሉ ቀዳሚ እጩዎች መሆናቸውንም የባለስልጣናት ምንጮች ጠቁመዋል። እነዚህ መርከቦች ወደ መካከለኛው ምስራቅ ለመድረስ ቢያንስ የአንድ ሳምንት ጉዞ የሚጠይቅባቸው ቢሆንም አስፈላጊ ሆኖ ከተገኘ ግን በአጭር ጊዜ ውስጥ እንዲንቀሳቀሱ ትዕዛዝ ሊሰጥ እንደሚችል ተመላክቷል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ ረቡዕ ዋሽንግተን ገብተው ከፕሬዝዳንት ትራምፕ ጋር እንደሚመክሩ ይጠበቃል። እስራኤል ከኢራን ጋር የሚደረገው ማንኛውንም ስምምነት የኒውክሌር መርሃ ግብሩን ብቻ ሳይሆን የባሊስቲክ ሚሳይል ልማትንና በቀጠናው የሚንቀሳቀሱ አማጽያን ድጋፍ ሊያካትት እንደሚገባ ትወተውታለች። ፕሬዝዳንት ትራምፕ በበኩላቸው ኔታንያሁ ለድርድር እንቅፋት አይደሉም በማለት ሁለቱም ሀገራት ኢራን የኒውክሌር ጦር መሳሪያ ባለቤት እንዳትሆን የሚያደርግ ጥሩ ስምምነት እንደሚፈልጉ ገልጸዋል። የቬንዙዌላ የነዳጅ ኤክስፖርት መከፈቱን ተከትሎ የድፍድፍ ነዳጅ ጭነት ወደ እስራኤል እየተጓጓዘ ነው ተባለ። ይህ የነዳጅ ጭነት የተጀመረው ከወር በፊት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በአሜሪካ ቁጥጥር ስር መዋላቸውን ተከትሎ በሀገሪቱ ላይ ተጥሎ የነበረውን የነዳጅ ኤክስፖርት እገዳ ዳግም እንዲከፈት መደረጉን ተከትሎ ነው። በዚህም ይህ የንግድ ልውውጥ እንደ አውሮፓውያኑ አቆጣጠር ከ2020 አጋማሽ ወዲህ ቬንዙዌላ ለምታመርተው ነዳጅ እስራኤል የመጀመሪያዋ ገዥ የምትሆንበት አጋጣሚ መሆኑ ተነግሯል። በቬንዙዌላ የታየው ድንገተኛ የስልጣን ለውጥ ሀገሪቱ ከአሜሪካና ምዕራባውያን አጋሮቿ ጋር ያላትን የኢኮኖሚ ግንኙነት ዳግም እንድታድስ መንገድ ከፍቷል ሲልም ብሉምበርግ ዘግቧል። እንደ ብሉምበርግ መረጃ ከሆነ የነዳጅ ጭነቱ በሃይፋ ለሚገኘው የባዛን ግሩፕ የነዳጅ ማጣሪያ ፋብሪካ እንዲደርስ ታቅዷል ያለው። ይሁን እንጂ የባዛን ግሩፕም ሆነ የእስራኤል የኃይል ሚኒስቴር ስለ ጉዳዩ ለቀረበላቸው ጥያቄ እስካሁን አስተያየት ከመስጠት ተቆጥቧል ተብሏል። ቬንዙዌላ በዓለም ላይ ካሉ ግዙፍ የነዳጅ ክምችት ካላቸው ሀገራት አንዷ ብትሆንም ባለፉት ዓመታት በፖለቲካ ለመረጋጋትና በዓለም አቀፍ ማዕቀቦች ምክንያት የኤክስፖርት አቅሟ ተዳክሞ ቆይቷል። ሆኖም አሁን የተጀመረው የነዳጅ ዝውውር በእስራኤልና በአዲሱ የቬንዙዌላ አስተዳደር መካከል አዲስ ዲፕሎማሲያዊና ኢኮኖሚያዊ መስመር እየተዘረጋ መሆኑን አመላክቷል። በመጨረሻ በትራምፕና ኔታንያሁ መካከል የሚደረገው የዋይት ሃውስ ምክክር የኢራንን የኒውክሌር ዕጣ ፈንታ ይወስናል ተባለ። ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ በዋይት ሃውስ በሚያደርጉት ወሳኝ ስብሰባ የኢራንን የኒውክሌር መርሃ ግብር ለመገደብ በሚደረገው ድርድርና በመካከለኛው ምስራቅ እየናረ በመጣው ውጥረት ዙሪያ ይመክራሉ ተብሏል።
ኔታንያሁ ወደ ዋሽንግተን ከማቅናታቸው በፊት ለጋዜጠኞች እንደገለጹት ኢራን ዩራኒየም የማበልጸግ ስራዋን እንድታቆም እንዲሁም ለሐማስና ሄዝቦላህ የምታደርገውን ድጋፍ እንድታቋርጥ የሚያስገድድ ጠንካራ ስምምነት እንዲኖር በፕሬዝዳንቱ ላይ ግፊት ያደርጋሉ። ይህ ጉብኝት ኔታንያሁ ፕሬዝዳንት ትራምፕ ወደ ስልጣን ከተመለሱ በኋላ ወደ አሜሪካ የሚያደርጉት ስድስተኛው ጉዞ በመሆኑ በስልጣን ዘመናቸው ከዓለም መሪዎች ቀዳሚውን የጉብኝት ቁጥር እንዲያስመዘግቡ አድርጓቸዋል። የሁለቱ መሪዎች ምክክር የሚካሄደው አሜሪካ በመካከለኛው ምስራቅ ያላትን የጦር ኃይል በከፍተኛ ሁኔታ እያጠናከረች ባለችበት ወቅት ሲሆን ፕሬዝዳንት ትራምፕ ኢራን በኒውክሌር ጉዳይ ላይ ወደ ስምምነት ካልመጣች እርምጃ እንደሚወሰድባትም አስጠንቅቀዋል። ትራምፕ በቅርቡ በሰጡት ቃለ ምልልስም ትልቅ የጦር መርከቦች ስብስብ ወደ ቀጠናው እያመራ መሆኑን ቢገልጹም አሁንም ለዲፕሎማሲያዊ መፍትሄዎች ቅድሚያ እንደሚሰጡ ፍንጭ ሰጥተዋል። በሌላ በኩል ኢራን በምዕራባውያን ሀገራት የተጣለባት የኢኮኖሚ ማዕቀብ ካልተነሳ የዩራኒየም ማበልጸግ ስራዋን እንደማታቆም እየገለጸች ትገኛለች። ይህም ሁኔታ በዋሽንግተን የሚደረገውን የኔታንያሁና የትራምፕ ምክክር ይበልጥ ውስብስብና በጉጉት የሚጠበቅ አድርጎታል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። አሁን ደግሞ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሪ ተመን እናሳውቃችኋለን። ሮሃ የፎሬክስ ቢሮ በዛሬው ዕለት አንዱን የአሜሪካ ዶላር 178 ብር ከ35 ሳንቲም በመግዛት 181 ብር ከ91 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 234 ብር ከ95 ሳንቲም በመግዛት 239 ብር ከ64 ሳንቲም ተሽጧል። አንዱን ዩሮ 204 ብር ከ10 ሳንቲም ተገዝቶ 8 ብር ከ18 ሳንቲም ተሽጧል። አንዱን የስዊዝ ፍራንክ 221 ብር ከ95 ሳንቲም ተገዝቶ 226 ብር ከ38 ሳንቲም ተሽጧል። አንዱን የደቡብ አፍሪካ ራንድ 9 ብር ከ25 ሳንቲም ተገዝቶ 9 ብር ከ43 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 47 ብር ከ90 ሳንቲም ተገዝቶ 48 ብር ከ85 ሳንቲም ተሽጧል። አንዱን የአውስትራሊያ ዶላር 114 ብር ከ10 ሳንቲም ተገዝቶ 116 ብር ከ38 ሳንቲም ተሽጧል። አንዱን የሳውዲ አረቢያ ሪያል 46 ብር ከ80 ሳንቲም ተገዝቶ 47 ብር ከ73 ሳንቲም ተሽጧል። አንዱን የቻይና ዩዋን 23 ብር ከ38 ሳንቲም ተገዝቶ 23 ብር ከ84 ሳንቲም ሲሸጥ አንዱን የካናዳ ዶላር ደግሞ 122 ብር ከ75 ሳንቲም ተገዝቶ 125 ብር ከ20 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሬ ተመን ያሳያል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለየካቲት 4 ቀን 2018 ዓ.ም የተዘጋጁትን የምዕራፍ 1 የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች የዜና ዘገባዎች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም።